ስለነርሱም ሊያዋልድ ዘውትር በሕይወት ይኖራልና ካለ በኋላ በሰማያት እንዲህ ያለ ሊቀ ካህናት ይገባናል። እርሱም አስቀድሞ ስለ ራሱ ኃጢአት ደግሞም ስለ ሕዝቡ ኃጢአት ዕለት ዕለት መስዋዕት ሊያቀርብ አያስፈልገውም፣ ይህንን አንድ ጊዜ ፈጽሞ አድርጓልና ይላል። ላይ ሊያማልድ በሕይወት ይኖራልና ካለ በኋላ እንዲህ ያለ ሊቀ ካህናት በሰማያት ይገባናል። እርሱስ አስቀድሞ እንደነዚያ እንደ ኦሪቱ ሊቀ ካህናት አስቀድሞ ስለ ራሱ ኃጢአት በኋላም ስለ ሕዝቡ ኃጢአት ዕለት ዕለት መስዋዕት ሊያቀርብ አያስፈልገውም። ምን ማለት ነው? ዕለት ዕለት ሊሰራ አያስፈልገውም። መስዋዕት ብቻ እኮ አይደለም፣ ከመስዋዕቱ ጋር ጸሎትና ምልጃ ልመናም እኮ አብሮ ነው እኮ የኦሪቱ ሊቀ ካህናት የሚያቀርበው። ዕለት ዕለት መስዋዕት ሊያቀርብ አያስፈልገውም። ዕለት ዕለት ልመና ምልጃ መስዋዕት የሚያቀርብ አያስፈልገውም። ይህንን አንድ ጊዜ ፈጽሞ አድርጓል። ይማልዳል የሚለውን ሐሳብ የሁል ጊዜ አስታራቂ አድርገን እንዳንተረጉሞ የሚያደርገን ይህንን አንድ ጊዜ ፈጽሞ አድርጓልና ወረድ ብሎ ቁጥር 28ን ማንበብ ነው። ቁጥር 27 እና ቁጥር 28ን ሳነቡ 25 ብቻ ካነበቡ ይሳሳታሉ። ሮሜ ምዕራፍ 8ንም እንደዚሁ እኮ ነው። የሚኮንንስ ማን ነው? የሞተው ይልቁንም ከሙታን የተነሳው በእግዚአብሔር ቀኝ ያለው ደግሞ ስለኛ የሚኮንንስ ማን ነው የሚለውን ትቶ ነው እንደሚማልድ ማን ነው የሚለውን የሚያነበው። ለዚህ እኮ ነው 1938ን የመጽሐፍ ቅዱስ ቨርዥን ቢመለከቱ የሚፈርድ ማን ነው? ክርስቶስ ኢየሱስ ሞተ። ግሬት ብሪቴን የታተመችው ግሬት ብሪቴን የታተመው ሎስ አንጀለስም የታተመው ነው ማየት እኮ እንችላለን። በሙሉ የሚፈርድ ማን ነው ብለው እኮ ነው የሚነሱት። ፈራጁን እኮ ነው የሚጠይቀው። ይሄንን ሙሉ አውዱን አንበዋ ለመልእክትም ጥንታ እስከ ተፍጻሜታ እሱን ነው እኮ መከተል ያለባቸው ወንድሞቻችን። ሶስተኛው ነጥብ ይሄ ነው። ሌላ ግን አራተኛ ነጥብ ላንሳ። ይማልዳል የሚል ነጥብ ይዘን ኢየሱስን አማላጅ የምንል ከሆነ አብንም መንፈስ ቅዱስንም በዚህ ጉዳይ አንመራቸው። ለምን መሰሎት ይወሎት በመጽሐፍ ቅዱስ ላይ እኮ እግዚአብሔር ይማልዳል ተብሎ እኮ እንደሚማልድ እኮ ተብሎ ተጽፏል አይደል? እግዚአብሔር በክርስቶስ ሆኖ ዓለሙን ከራሱ ጋር ያስታርቅ ነበርና በደላቸውንም አይቆጥርባቸውም ነበር። በእኛም የማስታረቅን ቃል አኖረ ካለ በኋላ እግዚአብሔር በእኛ እንደሚማልድ ስለ ክርስቶስ መልእክተኞች ነን፣ ከእግዚአብሔር ጋር ታረቁ ብለን እንለምናለን።